የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በእስራኤልና አሜሪካ ጥምረት በኢራን ላይ የተከፈተው ዘመቻ ተጠናክሮ የቀጠለ ሲሆን ኢራንም ምላሽን እየሰጠች ትገኛለች። እኛም ከዚህ ጦርነት ጋር ተያይዞ እየወጡ የሚገኙ አዳዲስ መረጃዎችን ወደ እናንተ ለማድረስ ተገኝተናል። በዛሬው ጥንቅራችን ከምንመለከታቸው ጉዳዮች መካከል በኳታር የሚገኘውና በመካከለኛው ምስራቅ ግዙፍ የሆነው የአሜሪካ የጦር መንደር በከፍተኛ ሁኔታ መውደሙን የሚያሳይ የሳተላይት ምስል እየወጣ ሲሆን ውድመቱ አሜሪካንን ቢሊዮን ዶላሮችን ያሳጣል ተብሏል። የአሜሪካ ወታደራዊ ባለስልጣናት ድንጋጤ ውስጥ መግባታቸውም ተሰምቷል። ለመገናኛ ብዙሃን የሚናገሩትና በውስጥ የሚያወሩት የተለያየ መሆኑም እየተነገረ ነው። አሜሪካ የኢራንን ድሮን በኢራን ላይ ስለመጠቀሟና ከጦርነቱ ጋር ተያይዞ ስለ ሰሜን ኮሪያው መሪ ኪም ጆንግ ኡን የተሰሙ አስገራሚ መረጃዎችንም ወደ እናንተ እናደርሳለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያለን በቀጥታ ወደ መረጃዎቻችን አለፍን። ለበርካታ ዓለም አቀፍ ጉባኤዎች ተመራጭ የሆነችው አዲስ አበባ ለአፍሪካውያን ጭምር ኩራት በመሆን ደማቅ ታሪኳን ጽፋለች። እኛ ቴምር ሪል ስቴት በዚህ ታሪክ ውስጥ አሻራችንን ለማሳረፍ በቡልጋሪያ ከአፍሪካ ህብረት ፊት ለፊት ላይ መኖሪያ ቤቶችንና የንግድ ሱቆችን ለእናንተ ይዘንልዎት ብቅ ብለናል። የመኖሪያ ቤት አፓርትመንቶች በ5.1 ሚሊዮን ብር ሙሉ ክፍያ ከባለ 1 እስከ ባለ 3 መኝታ ቤቶችን ይዘንልዎት መጥተናል። እዛው ቡልጋሪያ ላይ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ ከ26 ካሬ ጀምሮ ወደ እናንተ ይዘንላችሁ መጥተናል። ከእናንተ የሚጠበቀው ከስር በምናስቀምጥለው ስልክ ቁጥር የሳይት እንዲሁም የቢሮ ቀጠሮ ማስያዝ ብቻ። አሜሪካ የኢራንን ድሮን ተጠቀመች። እንደ አውሮፓውያን አቆጣጠር በመጋቢት 2026 መጀመሪያ ላይ በዩናይትድ ስቴትስ እና በኢራን መካከል በተቀሰቀሰው መጠነ ሰፊ ወታደራዊ ግጭት ሁለቱም ወገኖች ሰው አልባ አውሮፕላኖችን ወይም ድሮኖችን በስፋት እየተጠቀሙ ይገኛሉ። ሻሂድ የተሰኙት የኢራን ድሮኖች በአሜሪካና በአጋሮቿ የጦር ሰፈሮች ላይ ጥቃት ለመሰንዘር ጥቅም ላይ እየዋሉ ሲሆን አሜሪካ በበኩሏ ለመጀመሪያ ጊዜ ተመሳሳይ አይነት አጥፊ ድሮኖችን በኢራን ምድር ላይ መጠቀሟ ተዘግቧል። አሜሪካ ኤፒክ ፈሪ በተሰኘው ዘመቻዋ ለመጀመሪያ ጊዜ ርካሽና ለአንድ ጊዜ አገልግሎት የሚውሉ አጥፊ ድሮኖችን በኢራን ግዛት ውስጥ በሚገኙ የድሮን ማምረቻና ሚሳኤል ማከማቻ ቦታዎች ላይ መጠቀሟ ተገልጿል። ኢራን ሻሂድ 136 የተባሉ ድሮኖችን በመጠቀም በባህሬን በሚገኘው የአሜሪካ ባህር ኃይል ጠቅላይ መምሪያና በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ ላይ ጥቃት ሰንዝራለች። በኩዌት በሚገኘው የሹዋይባ ወደብ ላይ በደረሰ የድሮን ጥቃት 6 የአሜሪካን ወታደሮች መገደላቸውን ፔንታጎን አረጋግጧል። የአሜሪካና የእስራኤል ጥምር ጦር በኢስፋሃን ግዛት የሚገኘውንና ሻሂድ ድሮኖችን የሚያመርተውን ሄሳ የተባለ የኢራን አውሮፕላን ማምረቻ ድርጅት ላይ ጥቃት ማድረሳቸው ተነግሯል። በቴህራን አቅራቢያ የሚገኘው ቢድጋኔህ የተባለ የሚሳኤል ማከማቻ ተቋም በአየር ጥቃት መመታቱን የሳተላይት ምስሎችም ያሳያሉ። በኢራን ዋና ከተማ ቴህራንና በሌሎች ከተሞች በደረሱ ጥቃቶች እስካሁን ከ1000 በላይ ሰዎች መሞታቸውን የተለያዩ የዜና ምንጮች ዘግበዋል። በሆርሙዝ የባህር ሰርጥ ላይ በተፈጠረው ውጥረት ምክንያት የዓለም የነዳጅ ዋጋ በእጅጉ እየጨመረም ይገኛል። በአሁኑ ወቅት የአሜሪካ ሴኔት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጀመሩትን ወታደራዊ እርምጃ እንዲቀጥሉ ድጋፍ የሰጠ ሲሆን ግጭቱ ወደ ጎረቤት ሀገራት እየተስፋፋ መሆኑን ተመልክቷል። የፔንታጎን አለቆች ተደናግጠዋል። የአሜሪካ ጦር ስጋት ውስጥ ገባ። የፔንታጎን ከፍተኛ ባለስልጣናት በኢራን ላይ እየተካሄደ ካለው ኦፕሬሽን ኤፒክ ፈሪ ጋር በተያያዘ ስጋት ላይ መውደቃቸው ተዘግቧል። ምንም እንኳን የአሜሪካ መከላከያ ሚኒስተር ፒት ሄግሴዝ ድሉ የአሜሪካ እንደሆነና የኢራን አገዛዝ ተጠናቆለታል ቢሉም ከጀርባ ግን የመከላከያ አመራሮቹ በጦርነቱ ሂደት መደንገጣቸውን ተመልክቷል። በፔንታጎን አመራሮች ዘንድ መደናገጥና ከፍተኛ ስጋት የፈጠሩ ዋና ዋና ጉዳዮች መካከል ደግሞ አንዱ በፔንታጎን ውስጥ ያሉ ምንጮች እንደሚሉት ጦርነቱ በዚህ ፍጥነት የሚቀጥል ከሆነ የአሜሪካ የአየር መከላከያ ሚሳኤል ክምችት በጥቂት ሳምንታት ውስጥ ሊሟጠጥ እንደሚችል ስጋት ፈጥሯል። ኢራን የምታወርደው የድሮንና የሚሳኤል ማዕት የአሜሪካንን መከላከያዎች እያጣደፈ ሲሆን እያንዳንዱን ጥቃት ለመመከት የሚወጣው የሚሳኤል መጠን ከአሜሪካ የማምረት አቅም በላይ ሊሆን እንደሚችል ተገልጿል።
በኩዌት ወደብ ላይ በደረሰ የድሮን ጥቃት ቢያንስ 6 የአሜሪካ ወታደሮች መገደላቸው በወታደራዊ ፕላን አውጪዎች ዘንድ ድንጋጤን ፈጥሯል። በኩዌት የአየር መከላከያ ስህተት ሳቢያ 3 የአሜሪካ F-15 ተዋጊ ጀቶች መመታታቸውና ወታደሮች መጎዳታቸው የአመራሮቹን ስጋት ይበልጥ አባብሶታል። ፕሬዚዳንት ትራምፕ ጦርነቱ ለሳምንታት ሊቀጥል እንደሚችል ቢናገሩም የፔንታጎን አመራሮች ግን ጦርነቱ ከቁጥጥር ወጥቶ ወደ ሰፊ ቀጠናዊ ግጭት ሊያመራ ይችላል በሚል ጭንቀትና መጠራጠር ውስጥ መሆናቸው ተዘግቧል። ፔንታጎን ከአንትሮፒክ ካሉ የሰው ሰራሽ አስተውሎት ኩባንያዎች ጋር የገባው እሰጣ ገባና የውል መቋረጥ በወታደራዊ የቴክኖሎጂ አቅርቦት ላይ ተጨማሪ ስጋት መፍጠሩን ተመልክቷል። በአጠቃላይ የፔንታጎን አመራሮች በይፋዊ መግለጫቸው ድል እየተቀዳጀን ነው ቢሉም በውስጥ በኩል ግን በጦር መሳሪያ አቅርቦትና በሰው ኃይል መጥፋት ሳቢያ ከፍተኛ ስጋትና ድንጋጤ ውስጥ መሆናቸውን የቅርብ ምንጮች እየጠቆሙ ነው። የአሜሪካ የጦር ሰፈር ወደመ። በኳታር የሚገኘው ትልቁ የአሜሪካ ጦር ሰፈር አልኡደይድ በኢራን ባለስቲክ ሚሳይሎች መመታቱን የሳተላይት ምስሎች አረጋግጠዋል። በፕላኔት ላብስ የተነሱት እነዚህ ምስሎች በጦር ሰፈር ውስጥ በሚገኙ ቁልፍ ወታደራዊ መሰረተ ልማቶች ላይ ከፍተኛ ጉዳት መድረሱን ያሳያሉ። የሳተላይት ምስሎች በቢሊዮን የሚቆጠር ዶላር የሚያወጣውና የባለስቲክ ሚሳይሎችን ለመለየት የሚያገለግለው AN/FPS 132 የተሰኘው ቀደምት ማስጠንቀቂያ ሰጪ ራዳር መመታቱን እና መጎዳቱን አረጋግጠዋል። ምስሎቹ ነጭ ቀለም ያለውና ለደህንነቱ የተጠበቀ ወታደራዊ መገናኛ የሚያገለግለው የራዳር ጉልላት ላይ የቃጠሎና የፍንዳታ ምልክቶች መኖራቸውን ያሳያሉ። በተጨማሪም AN/GSC 52B የተባሉ የመገናኛ ተርሚናሎች መውደማቸው ተገልጿል። የኳታር መከላከያ ሚኒስቴር እንዳስታወቀው ከኢራን ከተተኮሱት 2 የባለስቲክ ሚሳይሎች አንደኛው የአየር መከላከያ ስርዓቱን አልፎ የጦር ሰፈሩን መጥቷል። በጥቃቱ ሳቢያ በሰው ሕይወት ላይ የደረሰ ጉዳት አለመኖሩን የአሜሪካና የኳታር ባለስልጣናት ገልጸዋል። ሆኖም የሳተላይት ምስሎች በህንፃዎች ላይ የደረሰን ፍንዳታ፣ ፍርስራሾችንና የእሳት ማጥፊያ ስራዎች የተከናወኑባቸውን ምልክቶች ያሳያሉ። አልኡደይድ በመካከለኛው ምስራቅ ትልቁ የአሜሪካ የአየር ኃይል ማዘዣ ጣቢያ ሲሆን ከ10,000 በላይ ወታደሮችን ያስተናግዳል። ይህ ጥቃት በኢራንና በአሜሪካ መካከል የተጀመረው ጦርነት አካል ሲሆን የሳተላይት ምስሎች መውጣት የአሜሪካን የቴክኖሎጂ የበላይነትና የአየር መከላከያ ጥንካሬ ጥያቄ ውስጥ የከተተ መሆኑ በወታደራዊ ተንታኞች ዘንድ እየተነገረ ይገኛል። በሌላ በኩል በኳታር ዋና ከተማ ዶሃ ከባድ የፍንዳታ ድምፅ መሰማቱን AFP ዘግቧል። ኳታር ቀደም ሲል ዶሃ በሚገኘው የአሜሪካ ኤምባሲ አቅራቢያ የሚኖሩ ነዋሪዎችን ለጥንቃቄ በሚል ማስወጣት ጀምራ ነበር። ኳታር በዶሃ የአሜሪካ ኤምባሲ አቅራቢያ የሚኖሩ ሰዎችን ለጥንቃቄ እርምጃ በሚል ማስወጣት መጀመሯን የኳታር የሀገር ውስጥ ጉዳይ ሚኒስቴር አስታውቆ ነበር። ሚኒስትሩ በኤክስ ገጹ ላይ በሰጠው መግለጫ በኤምባሲው አካባቢ ለሚኖሩ ሰዎች የአስፈላጊ የመከላከያ እርምጃ አካል ሆኖ ተስማሚ መጠለያ ተሰጥቷቸዋል ብሏል። ኳታር ይህንን የወሰነችው በሳውዲ አረቢያና በኩዌት የሚገኙ የአሜሪካ ኤምባሲዎችና በዱባይ የሚገኘው የአሜሪካ ቆንስላ በሰው አልባ አውሮፕላን ጥቃት ከተፈጸመባቸው በኋላ ነው። በዚህ ሳምንት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከቀጠናው የሚደረጉ በረራዎች የተሰረዙ ወይም የታገዱ ቢሆንም የአሜሪካ ዜጎች ከመካከለኛው ምስራቅ እንዲወጡ ማስጠንቀቂያ ሰጥቷል። የአሜሪካ መንግስት በተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያና ዮርዳኖስ ላሉ የአሜሪካ ዜጎች አውሮፕላኖችን በማዘጋጀት ለማስወጣት ጥረት እያደረገ ነው። እንደ አውሮፓውያኑ ከየካቲት 28 ጀምሮ ወደ 17500 የሚጠጉ ዜጎች ከመካከለኛው ምስራቅ መመለሳቸውን የአሜሪካን ውጭ ጉዳይ ሚኒስቴር ባለስልጣን ተናግረዋል። በጦርነቱ ያልተጋበዙት ኪም በሰሜን ኮሪያው መሪ ላይ የተቀለዱ ቀልዶች። በአሜሪካ እስራኤልና ኢራን መካከል እየተካሄደ ያለው ከፍተኛ ወታደራዊ ግጭት ዓለምን በስጋት ውስጥ ቢከትም የሰሜን ኮሪያው መሪ ኪም ጆንግ ኡን ግን በማህበራዊ ሚዲያ ላይ የቀልድ ማት መውረጃ ሆነዋል። የሰሜን ኮሪያ መሪን በማንሳት በኢንተርኔት ገጾች ላይ በስፋት እየተሰራጩ ያሉ ዋና ዋና የፌዝ ዜናዎችንም በስፋት እየተመለከትን ነው። በርካታ ቀልዶች ኪም ጆንግ ኡንን ምርጥ አሻንጉሊቶች ያሉት ነገር ግን ለጨዋታው ያልተጋበዘ ሕፃን በማለት ይገልጿቸዋል። መሪው በኒውክለር ወይም በጦርነት መነጽር ወደ መካከለኛው ምስራቅ እያዩ
እኔን ለምን አልጠሩኝም በሚል ስሜት ውስጥ እንዳሉ የሚያሳዩ ምስሎች በኤክስና በቲክቶክ ላይ በስፋት እየተጋሩ ይገኛሉ። ኪም ጆንግ ኡን በሰማይ ላይ የሚበር ተወርዋሪ ኮከብ ሲያዩ ሚሳኤል መጣ በሚል ደስታ ሲጠባበቁ የሚያሳዩ ቀልዶች በፌስቡክ እና ኢንስታግራም ላይ ተሰራጭተዋል። አንድ ሚሳኤል ብቻ ሰሜን ኮሪያን ቢስትና ቢመታኝ ዓለሙን በኒውክለር አጠፋው ነበር በሚል ስሜት መሪው ስልካቸውን በየሰከንዱ እያደሱ ወይም ሪፍረሽ እያደረጉ ወደ ጦርነቱ ተጋብዛል የሚል መልእክት ሲጠብቁ የሚያሳዩ ሳታይሮች መውጣታቸው ተዘግቧል። ምንም እንኳን ኢንተርኔቱ በቀልድ ቢያጥለቀልቃቸውም የኪም ጆንግ ኡን መንግስት በይፋዊ መግለጫው የአሜሪካንና የእስራኤልን ጥቃት ወንበዴያዊና ህገወጥ ድርጊት ሲል ኮንኖታል። ሰሜን ኮሪያ ከኢራን ጎን መቆሟን እየገለጸች ሲሆን አስፈላጊ ከሆነም የሚሳኤል ድጋፍ ልታደርግ እንደምትችል አንዳንድ ያልተረጋገጡ ምንጮች ጠቁመዋል። በአጠቃላይ ዓለም አቀፍ ውጥረቱ በጨመረበት በዚህ ወቅት የኪም ጆንግ ኡን በጦርነቱ ውስጥ አለመገኘት ለብዙዎች የፈጠራና የሳቅ ምንጭ ሆኖ ሰንብቷል። የተወደዳችሁ የሰሞነኛ ቤተሰቦች መረጃችን ይህንን ይመስል ነበር። መረጃውን ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ኮመንት፣ መሰል መሰናዶዎች ደግሞ እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ። ሰላም በምድራችን ላይ ይስፈን። ሰላም። ለበርካታ ዓለም አቀፍ ጉባኤዎች ተመራጭ የሆነችው አዲስ አበባ ለአፍሪካውያን ጭምር ኩራት በመሆን ደማቅ ታሪኳን ጽፋለች። እኛ ቴምር ሪል ስቴት በዚህ ታሪክ ውስጥ አሻራችንን ለማሳረፍ በቡልጋሪያ ከአፍሪካ ህብረት ፊት ለፊት ላይ መኖሪያ ቤቶችንና የንግድ ሱቆችን ለእናንተ ይዘንልዎት ብቅ ብለናል። የመኖሪያ ቤት አፓርትመንቶች በ5.1 ሚሊዮን ብር ሙሉ ክፍያ ከባለ 1 እስከ ባለ 3 መኝታ ቤቶችን ይዘንልዎት መጥተናል። እዛው ቡልጋሪያ ላይ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ ከ26 ካሬ ጀምሮ ወደ እናንተ ይዘንላችሁ መጥተናል። ከእናንተ የሚጠበቀው ከስር በምናስቀምጥለው ስልክ ቁጥር የሳይት እንዲሁም የቢሮ ቀጠሮ ማስያዝ ብቻ ነው።